ገቢ ጉተማ የተባለው ሐሰተኛ ነቢይ እንግዲህ ገቢ ተደርጓል እየተባለ ነው። የእነዚህ ሌባና ሐሰተኛ ነቢያታት ህዝብ ላይ የሚያደርሱት ግፍና በደል እየበዛ ሲመጣ ከራሳቸው መርጦ አቤል አቡናን ላከባቸው። አቤል አቡና ላሳስራችሁ አላለም፣ ወይም ደግሞ ላስገድላችሁ አላለም፣ ላሳፍናችሁ አላለም። የእግዚአብሔርንና የቄሳርን ለዩ፣ ስለ እውነት አውሩ ብሎ በምክንያትና በማስረጃ ሞገታቸው፣ አጋለጣቸው። ኬት ቸርች ነው ፕሮፌት የተባለ? እኔ ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ፣ እዛ ቤተክርስቲያን ነው ፕሮፌት የተደረግከው? የቤተክርስቲያኒቱ ባለራዕይ ማን ነው? እኔ ነኝ። ራስን ላይ ሾብቷል። አሁን ሰሞኑን ከእዩ ጩፋ ጋር በተገናኘ እያሳዩቸው ነበር። እዩ ጩፋ ሪፐብሊካን ጋርድ የነበረ ከኋላው ሲያጅቡ ሲከተለው የነበረን አንድ ወጣት ሁለቱም ኩላሊቱ ፌል አድርጎበት ሆስፒታል ድረስ ሄዷል። እሱ ብልቃጡን የሚሸጠው ይፈውሳቸዋል እያለ የመንፈስ ቅዱስ ሀሳብ አለበት እያለ ነገር ግን ብልቃጡ ላይ የጸለየው እዩ ጩፋ ከነ ብልቃጡ እዛ ሆስፒታል ተገኝቶ ለልጁ ገንዘብ ነው እንጂ የረዳው ፈውስ ሲሰጠው አትመለከትም። ምንድነው ሪያሊቲው? እነዚህ ሰዎች ፈዋሾች አይደሉም። እንፈውሳለን ብለው ቸርች ውስጥ የኪራይ ክራንች፣ የኪራይ ዊልቸር፣ የኪራይ እንትን እያደረጉ በሰው አይምሮ ላይ የሚጫወቱ ወንበዴዎች ናቸው አብዛኛው። እንግዲህ እነዚህ ሐሰተኛ ነቢያታት አቤል አቡና የሚያነሳቸውን ሐሳቦች በእግዚአብሔር ቋንቋ ተነጋግሮ ተከራክሮ መግባባት ሲያቀታቸው እነዚህ ሰዎች እንግዲህ ሴራቸውን ማሴር ይጀምራሉ። አንዱ ሴራቸው ይሄ ነው። ምድር ነቢያቶችን መሳደብን ስራ ያደረገውን አንድ ሰው የነቢያቶች አገልግሎት በየከተማው በየቋንቋው እንዲሰደብ በክፋት እንዲወራ አስገደሉ ገደሉ እንዲባል በውስጥ መስመርም በውጭም በሚዲያም በመድረክም በመንገድም የብዙ አገልጋዮችን አገልግሎት አበላሽቶ በመናገር እውቅና ያገኘውን አንድ ሰው የማይታወቅ አካል የማይታወቅ ቡድን ገሎ ምላሱን ቆርጦ ጥሎ ሲሄዱ አዩ። ከመንግስት ጀምሮ እስከ ህዝብ እንዲያውቁ እግዚአብሔር ተናገረ። ገቢ ጉተማ እንግዲህ በእግዚአብሔር ቋንቋ ከአቤል አቡና ጋር ተነጋግሮ በማስረጃ በእውነተኛ ቃል ተነጋግሮ መግባባት ሲያቅተው አቅም ሲያንሰው የራሱን ሴራ ማጉንጉን ይጀምራል ማለት ነው። ከቢጤው ጋር በመሆን ቢጤው እዛኛው ቸርች ላይ ምንም ሳያፍር እግዚአብሔር የአቤል አቡናን ምላስ ሲቆርጥ ነገረኝ ነው ነገረኝ። ይሄኛው የራሱን ሴራ እያሴረ ነው ያለው። የጸጥታ አካላት ጋር በመሆን እንግዲህ አቤል አቡናን አፈኑት ማለት ነው። እኔ የምላችሁ ግን ይሄንን የጸጥታ አካል ነው፣ የጸጥታ ልብስ ለብሷል። ማን ፈቅዶለት? ማን ትእዛዝ ሰጥቶት ነው? ማንም ነብይ ነኝ ባይ እንትናን እሰርልኝ ካለ ያስሩናል ማለት ነው። እነሱ ራሳቸው መጠየቅ አለባቸው። በህግ አግባብ ነው። ሰው ጥፋት ካጠፋ በህግ አግባብ ነው መታሰር፣ መፈታት፣ መታፈን ያለበት እንጂ ማንም ገንዘብ የከፈለ ንጹህ ዜጎችን ሊያስራቸው የሚችልበት ሀገር ልትኖረን አይገባም። የህግ የበላይነት ሊረጋገጥ ይገባል ባይነኝ እንደኔ። ካልሆነ ግን እርስ በርስ መጠፋፋት ነው የሚመጣው። ማንም ገንዘብ ያለው ሰው ናአሰርልኝ እንትና እንግደልልኝ ሊለን ነው ማለት ነው። ስለዚህ በህግ አምላክ እንላችኋለን፣ በህግ አምላክ። ሌላው ሜቢ ይሄ ቪዲዮ ብዙ ሰው ሊያዩ ስለሚችል የዚህ ወር ደሞዝ 4000 ብር አካባቢ፣ የባለፈው ወር ደሞዝ 4000 ብር አካባቢ እጄ ደርሷል። እውነት ለመነጋገር ከሆነ 4000 ብር ከኢንተርኔት ክፍያ አያልፍም። ስለዚህ በባልኳችሁ መሰረት 5 ብር በወር ደሞዝ ተከፍሉኛላችሁ። እንደዛ ካልሆነ አይሆንም። እንደነ ነቢይ ጉተማ አይነቱ መጥቶ ነገ ላፍነህ ሊለኝ ይችላል።
ስለዚህ 5 ብር ትከፍሉኛላችሁ። 5 ብሯ ትጠቅመኛለች፣ ጉልበት ትሆናለች። ስለዚህ እንደባለፈው እንደውም አንዳንድ ሰዎች ደመቅ አድርገው ስለላኩት እንጂ ብዙ ሰዎች ቪዲዮ ሲጀምር ቫይራል አልወጣም፣ ብዙ ሰውም አላየው። ስለዚህ አሴ ቻንስ ይሄኛው ቪዲዮ የሚወጣ ከሆነ የምታዩት ከሆነ 5 ብር ላኩልኝ፣ በየወሩ 5 ብር ላኩልኝ በዚህ አካውንት እና በዚህ ቴሌብር። ለእኔ ትልቅ ጉልበት ይሆነኛል። እንደነ ገቢ ጉተማ ያሉ ተራ ሰዎች እንዳያስፈራሩኝ ጉልበት ይሆነኛልና መላኩን እንዳዘነጉ አንዴ ወጣ በሉና ላኩልኝ 5 ብር። ከ154 ኢትዮጵያውያን ወጣቶች ውስጥ በህይወት የተረፉት 12ቱ ብቻ ናቸው። በቅጡ ሰምታችሁኛል። ከ154 ውስጥ በህይወት የተረፉት 12 ኢትዮጵያውያን ብቻ ናቸው። 68ቱ ኦልሬዲ አስክሬናቸው ተገኝቷል። 74ቱ የት እንደገቡ አይታወቅም። እንግዲህ ከሞቱት 68 ኢትዮጵያውያን ወጣቶች መካከል የ54ቱን አስክሬን የቀይ ባህር ሞገድ ወደ የመን አሸዋዎች ስለገፋቸውና እዛ አሸዋ ላይ ስለተገኙ እንዲሁም የ14ቱ አስክሬኖች ቀይ ባህር ላይ ተንሳፈው ስለታዩ ነው 154 ኢትዮጵያውያንን ጭና ወደ የመን ልታሻግር የነበረች ጀልባ መገልበጧ የታወቀው። ይሄንን ተከትሎ የውጭ ጉዳይ ሚኒስቴር ባወጣው የሀዘን መግለጫ ላይ ወደ ውጭ መውጣት የምትፈልጉ ኢትዮጵያውያን ህጋዊ መንገዱን ብቻ ተጠቀሙ የሚል ስላቅ አውጥቷል። ቤቱ ጋር ነው ህጋዊ መንገዱ? እሱ እኮ ነው የጠፋው። ህጋዊ መንገዱ ቤቱ ጋር ነው። በዜግነት አገልግሎትና ኢሚግሬሽን በኩል ነው። የዜግነትና ኢሚግሬሽን አገልግሎት እኮ የሚባለው መስሪያ ቤት የጠቀጠቀው የሌባ ብዛት፣ የጠቀጠቀው የስግብግብ ብዛት፣ የጠቀጠቀው የችጋራም ብዛት ፖሊስ እኮ ለቅሞ ሊጨርስ አልቻለም። በዛ በኩል መተላለፍ ማለፍ እኮ አልቻሉም ወጣቶቻችን። የመን አሁን ላይ ብጥብጥ ያለባት ሀገር ነች። ከኢትዮጵያ ከሀገሬ ይሻላል ብለው ነው ወጣቶቹ እየሄዱ ያሉት። ለዛውም በህጋዊ መንገድ ብንሄድ ስለማያዋጣን ነው ህገወጡን መንገድ ተጠቅመው የዛሬ የሰማነውን ዜና እንድንሰማ የተገደድ ነው ማለት ነው። ወደ ውጭ እናሻግራችኋለን የሚሉ ኤጀንሲዎች፣ ህገወጥ ኤጀንሲዎች የራሱ የዶክተር ጌዲዮን ጢሞቴዎስን ፊርማን፣ ማህተም፣ ቲተርን በአደባባይ ወጥተው አይደለ እንደ ውክልና ተሰጥቶናል ይኸው ኑና ተመዝገቡ እያሉ ያሉት ዜጎቻችንን እየበሉ ያሉት። ስንቱ ነው በእነዚህ ኤጀንሲዎች የተበላው? እነሱን ለምን አላስወገዳችሁላቸውም? መጀመሪያ ኢሚግሬሽን እና ዜግነት አገልግሎት ያለ ችጋራም የቀን ጅብን እንዴት ሳታስወግዱ ነው ቤት በኩል ህጋዊ መንገዱ ቤቱ ጋር ነው ያለው ሲጀምር? እና እንደዚህ ነው በየጊዜው እያለቅን ያለ ነው በሌቦችና በችጋራሞች። በእውቀቱ ስዩም ዛሬ ለጠፋ ሌሊቱ ተሽሮ ጀንበር ዳግም ነክሳ የአንሶላ መግነዜን በጥሼ ስነሳ አንዲት የንጋት ወፍ መስኮቴ ላይ ቆማ እንዲህ ትለኛለች በሚያስገርም ዜማ፣ እምባህን ቆጥበው በየጥጉ አትዝራ፣ መከረኛው እንጂ አያልቅም መከራው፣ የደነደነ ልብ በብዙ ጥገና በብዙ ስብራት ሲቀበል ይኖራል መርዶን እንደ ብስራት።